ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ ያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። የቀይ ባህር ወታደራዊ ልምምድና የጅቡቲ ወደ አረቦች መሳብ የሚለውን የሪፖርተርን ዘገባ እናነሳለን። እንደ አውሮፓውያን አቆጣጠር በጃንዋሪ 2020 ግብጽና ሳውዲ አረቢያ ሞርጋን 16 የሚል ስያሜ የሰጡትን የጋራ የጦር ልምምድ ማድረጋቸው ይነገራል። በግብጽ የቀይ ባህር የውሃ ክልል የተደረገ የባህር ኃይል ወታደራዊ ልምምድ እንደነበረ በጊዜ የተዘገበ ሲሆን ሁለቱ ሀገሮች በቀይ ባህር ድንበራቸው በደሴቶች ይገባኛል ከመወዛገብ ወጥተው ወደ ወታደራዊ ትብብር መዞራቸው ጎልቶ ሲነገርም ነበር። እንደ አውሮፓውያን አቆጣጠር በግንቦት 2024 ደግሞ ሬዲዮ ኤፍ7 የሚል ስም የጠሩትን ተመሳሳይ የባህር ኃይል የጦር ልምምድ በጋራ ማካሄዳቸው ተዘግቦ ነበር። ይህኛው ዙር ወታደራዊ ስልጠናና ልምምድ ግን ከሁለቱ ሀገሮች በተጨማሪ 3 ሀገሮችን ያካተተ ሆኖ ነበር የመጣው። በሳውዲ የቀይ ባህር ክልል ላይ በተስተናገደው በሬዲዮ ኤፍ7 ወታደራዊ ልምምድ ዮርዳኖስ፣ የመንና ጅቡቲ ተጨምረው ነበር። ወታደራዊ ትርኢቱም ለቀናት የቀጠለ እንደነበር ነው የተዘገበው። ይህን በቀይ ባህር ክልል ወታደራዊ ልምምድ የማድረግ እንቅስቃሴ አጠናክረው የገፉበት ሳውዲና ግብጽ እነሆ ዘንድሮም ሬዲዮ ኤፍ8 ብለው ሲደግሙት ታይተዋል። ሳውዲ ጅዳ ከተማ አቅራቢያ በቀይ ባህር ላይ የተካሄደው የዘንድሮ የባህር ኃይል ወታደራዊ ልምምድም ከማክሰኞ ህዳር 2 እስከ ሐሙስ ህዳር 4 ቀን 2018 ዓ.ም መከናወኑ ተገልጿል። ከአምናው የዘንድሮ አድማሱ መስፋቱ የተነገረ ሲሆን ዮርዳኖስ፣ የመንና ጅቡቲ እንዳሉ ሆነው ሱዳን ታክላበታለች። የተሳታፊ ቁጥሮችን ቁጥር ወደ 6 ያደረሰው የሳውዲና የግብጽ ዌብ 8 ወታደራዊ ልምምድ ከፓኪስታንና ከሞሪታንያ ጭምር በታዛቢነት ልዑካንን የጋበዘ ነበር ተብሏል። ይህንኑ ሰሞነኛ ወታደራዊ ልምምድ በተመለከተ የዘገቡ አንዳንድ የመገናኛ ብዙሃን ሁኔታው ወደ ወታደራዊ ማህበር ወደ ህብረት መፍጠር እያመራ ይሆን ወይ የሚል ጥያቄ አንስተዋል። የአረብ ሊግ በሚል ግብጽና የባህረ ሰላጤው ሀገሮች ቀይ ባህርን ተሻግረው ሶማሊያን፣ ጅቡቲንና ኤርትራን ጭምር ወደ ተጽዕኖ ክበባቸው ሲያስገቡ እንደኖሩት ሁሉ አሁንም በወታደራዊ ትብብርና በወታደራዊ ልምምድ ስም የአፍሪካ ቀንድ ሀገሮችን የመሳብ አካሄድ አረቦቹ አጠናክረዋል የሚል መላምት እየሰጠም ነው። ግብጽ እንደ ሶማሊያና ኤርትራ ካሉ ሀገሮች ጋር በጋራ ሉዓላዊነትን የመከላከልና ቀጠናዊ ጸጥታን የማስከበር ስምምነት ስትፈራረም መታየቷን፣ ይህን ደግሞ የኤርትራውን ፕሬዝዳንት ኢሳያስ አፈወርቂን ካይሮ ጠርታ ስትደግመው እንደታየች ያስታወሱ አንዳንዶች ይህ ሳያንስ ከሳውዲ ጋር ሆና ወታደራዊ ትብብርን በቀጠናው ለማስፋት መንቀሳቀሷ አነጋጋሪ ነው ተብሏል። የቀይ ባህር ፎረምና ካውንስል እየተባለ እንደ ኢትዮጵያ ያሉ ሀገሮችን ከአባልነት ያገለለ ማህበር ግብጽና ሳውዲ መፍጠራቸው ሳያንስ በወታደራዊ ትብብር ስም በቀጠናው አዲስ እንቅስቃሴ መጀመራቸው ከተለያየ አቅጣጫ ብዙ እየተባለበት ይገኛል። የኢትዮጵያ ባለስልጣናት ግን በቀጠናው ለውጭ ሀያላን በቀላሉ የሚጠመዱ መንግስታት እስካሉ ድረስ ከሩቅም ከቅርብም የሚመጡ ጉልበተኞች የአፍሪካ ቀንድ ሀገሮችን በኢኮኖሚም ሆነ በፖለቲካ ተጽዕኖ ስር መክተታቸው እንደሚቀጥል ነው የሚናገሩት። ይህን ደግሞ ውጭ ጉዳይ ሚኒስትሩ ከሰሞኑ ሲናገሩ ተደምጠዋል። ሆርን ሪቪው የጥናት ተቋም ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ባካሄደው የኢትዮጵያን የቀይ ባህር ጥያቄ በተመለከተ የውይይት መድረክ ላይ ሰፊ ገለጻ ያቀረቡት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ጥያቄው ሊቆም ብቻ ሳይሆን ሊዘገይም የማይችል መሆኑን በማስረገጥ ተናግረዋል። የኢኮኖሚ እድገት ብቻ ሳይሆን ከድህነት የመላቀቅ ፍላጎት በሚፈጥረው ጫና፣ በህዝብ ብዛት ማደግና በደህንነት ፍላጎት መጨመር የተነሳ ኢትዮጵያ አስተማማኝ የሆነ የባህር በር የማግኘት ጥያቄ አላት። ይህ ጥያቄ ደግሞ የህልውና ጉዳይ ነው። ይህ ጥያቄዋ በቶሎ መመለስ ካልቻለ ሀገሪቱ ህልውናዋን ለማስቀጠል ትፈተናለች ብለዋል። ይህንን በቀናነት ሊታይ የሚገባው ጥያቄ እንደ ኤርትራ ያሉ ሀገሮች በአሉታዊ መንገድ እንደተቀበሉት የጠቀሱት ሚኒስትሩ በዚህ የተነሳም ትንኮሳና የእጅ አዙር ግጭት በኢትዮጵያ ላይ መክፈታቸውን ጠቁመዋል። ኢትዮጵያ በሆደ ሰፊነትና በታጋሽነት ነገሮችን ማስኬድ እንደመረጠች፣ ነገር ግን ነገሮች ተባብሰውና ከቁጥጥር ውጪ ሆነው በቀጠናው የባሰ ሁኔታ እንዳይፈጠር ዓለም አቀፉ ማህበረሰብ ጉዳዩን እንዲዳኝና የኢትዮጵያን ጥያቄ በሰላም እንዲመልስ የንግግር መድረክ ከሁሉም ጋር እንዲያመቻች ጥሪ አቅርበዋል። የአፍሪካ ቀንድን የሁሉም ተጎራባች ሀገሮች የጋራ ዕጣ ፈንታና መስተሳሰሪያ መድረክ ብለው የገለጹት ዶክተር ጌዲዮን ከኤርትራ ህዝብ ጋር ደግሞ ኢትዮጵያውያን የማይነጣጠሉ ወንድማማቾች መሆናቸውን በመግለጽ ለጋራ ልማት መተባበር እንደሚያዋጣ አስታውቀዋል። ይሁን እንጂ በዚህ የጋራ ዕጣ ፈንታችንን በሚወስን ቀጠና ከሩቅ የመጡ ባዕዳን የሆኑ ሀያላን ሀገሮች ይሻኮቱበታል። አካባቢውን የራሳቸው ጓሮ ሊያደርጉት እየሞከሩም ነው። በቀጠናው በቀላሉ የሚገዙና ለነሱ ጥቅም ያደሩ መንግስታትን በመፈልፈል አካባቢውን የራሳቸው ጥቅም ማስጠበቂያ ሊያደርጉት እየጣሩ ነው ብለዋል። ኢትዮጵያ በጉራና በጉንደት የውጭ ወራሪዎችን አሳፍራ እንደመለሰችው ሁሉ አሁንም ባዕዳንን ከቀጠናው መመለስ አስፈላጊ መሆኑን አሳስበዋል። ስለሆነም ስትራቴጂካዊና ተሻጋሪ የሆነ ጥቅም የቀጠናው ሀገሮች እንዲኖራቸው በተናጠል ብቻ ሳይሆን
በመተማመን ላይ ተመስርተው በጋራ ተባብረው መስራት እንደሚኖርባቸው ጠቁመዋል። ከሰሞኑ በግብፅ ምክትል ጠቅላይ ሚኒስትር መሐመድ ፋቲ ሙሳ የሚመራ የልዑካን ቡድን ወደ ጅቡቲ መምጣቱ ትኩረት ስቦ ነበር። የግብፅ ልዑክ ከጅቡቲ ከፍተኛ ባለስልጣናት ጋር ባደረገው ንግግርም አዲስ ወደብ በመገንባት የግብፅ ኩባንያዎች መሳተፍ የሚችሉበት ስምምነት ላይ መድረሱ ደግሞ ከፍተኛ ትኩረት ስቦ ነበር። ግብፅ በግርግር ኢትዮጵያ አፍንጫ ስር እግር ማሳረፊያ አገኘች የሚለው ጉዳይ ብዙ ኢትዮጵያውያን በአንክሮ እንዲከታተሉት ያደረገ ርዕሰ ወሬ ሆኖ ነበር። በሆርን ሪቪው ድረገጽ ላይ ከሰሞኑ ኤኒው ሜሪታይም ፍሮንት ኢጅፕት ስትራቴጂክ ፑሽ ኢንቱ ጅቡቲ በሚል ርዕስ በአቶ ማህደር ነሲቡ የተጻፈ አንድ ጽሑፍ የግብጾችን ወደ ጅቡቲ የማተኮር ጉዳይ በጥልቀት ይመረምራል። በጅቡቲ የወደብና ነፃ የንግድ ቀጠና ማስፋፊያ ግብጾች ለመስራት መስማማታቸው 20 ሜጋዋት የሚያመነጭ የፀሐይ ኃይል ማመንጫ ለመትከል ማቀዳቸውም ሆነ በባህር ትራንስፖርትና አገልግሎት ዘርፍ ለመተባበር መፈለጋቸው ታስቦበት የሚደረግ ጅቡቲን ወደ ራሳቸው ተጽዕኖ ክበብ የማስገባት ጥረት መሆኑን ይጠቁማል። ግብጽ ከምታገኘው ጂኦፖለቲካ ትርፍ አንጻር በእነዚህ ፕሮጀክቶች ልትከስር እንደማትችል ነው ጽሑፉ በንጻሬ ያስቀመጠው። ጅቡቲ በቅርብ ጊዜ ለሳውዲ አረቢያ የታጁራን ወደብ በሊዝ አሳልፋ ሰጠች የሚለው ዜና ገና ሳይበርድ ከግብጽ ጋር አዲስ ውል ተፈራረመች መባሉ ብዙ ሽፋን አግኝቶ የሰነበተው። በዛው በሆርን ሪቪው ድረገጽ ከጥቂት ወራት ቀደም ብለው ስለ ጅቡቲ ሰፊ ሀተታ ያስነበቡት አቶ ዮናስ ይዘዘው በበኩላቸው የጅቡቲ መሪዎች የኢትዮጵያን የባህር በር ጥያቄ በተመለከተ የተጋነነ ስጋት እያሳዩ መሆኑን ገልጸዋል። የአገሪቱ ፕሬዝዳንት ኢስማኤል ኦማር ጊዜ እኛ ክሬሚያ አይደለንም የሚል ንግግር ማሰማታቸውን የጠቀሰው ሀተታው ኢትዮጵያ ከንግድ ወደብ ውጪ የባህር ኃይል ማስፈሪያ የባህር በር እንደማታገኝ መናገራቸውን አንዱ የተጋነነ ስጋትን መነሻ ያደረገ እርምጃ መሆኑን ይጠቁማል። ጅቡቲ ብቻዋን የአሜሪካ፣ የፈረንሳይ፣ የቻይና፣ የጃፓን፣ የእንግሊዝ፣ የጣሊያን፣ የህንድ፣ የሩሲያ፣ የሳውዲ አረቢያን ጨምሮ የበርካታ ሀገሮችን የባህር ኃይል መርከቦች ያስጠለለች ሀገር መሆኗን ዘገባው ይጠቁማል። ጅቡቲ የእነዚህን ሁሉ ሀገሮች ጦር ስታስጠልል የሉዓላዊነት ስጋት ያልፈጠረባት ነገር ግን ደግሞ ኢትዮጵያ የባህር ኃይል የማያሰፍርባት ቦታ ይሰጠኝ ስትል የሉዓላዊነት አደጋ የሚሆንባት ለምንድን ነው በማለትም ጠጠር ያለ ጥያቄ ያቀርባል። ኢትዮጵያ 95 በመቶ የወጪና የገቢ ንግድ ሸቀጧን በጅቡቲ እያሳለፈች ለጅቡቲ የሉዓላዊነት ስጋት የምትሆንበት አንዳችም አመክንዮ እንደሌለ ነው ያስረዳው። የሶማሌላንዱ ሀያሲ ጉሌድ ዩሱፍ ኢዳን በቅርቡ እንደከተበው ዋና የኢኮኖሚ ገቢውን ለኢትዮጵያ በሚያቀርበው የወደብ አገልግሎት ላይ የመሰረተ እንደ ጅቡቲ ያለ ሀገር የኢትዮጵያን የባህር በር ጉዳይ በተመለከተ በሚፈጠር ማንኛውም አይነት የፖሊሲ ለውጥ መደንገጡ የሚጠበቅ ነው ሲል የጅቡቲዎችን ከኢትዮጵያ በተቃራኒ የመቆም መነሻ ሊተነትነው ጀምሯል። የኤርትራንም ከዚሁ ጋር የሚቀራረብ መነሻ እንዳለው ቢጠቅስም ነገር ግን ኤርትራ ከኢትዮጵያ ጋር ደም አፋሳሽ ጦርነት ያደረገች በኢትዮጵያ ግጭቶች የተሳተፈች መሆኗንና በኢትዮጵያ ከሚመጣው ለውጥ ሁሉ ምን አይነት ጥቅም ሊያገኝ እንደሚችል አስልቶ የሚንቀሳቀስ መንግስት ያላት መሆኑን የተነገረው። እንደ ኤርትራ፣ ጅቡቲም ሆነ ሶማሊያ ያሉ ሀገሮች በኢትዮጵያ ጥያቄ ስጋት ቢገባቸው የሚጠበቅ መሆኑን የጠቆሙት አንጋፋው ዲፕሎማት ጥሩነህ ዜና አገሮቹ ለኢትዮጵያ የሚሰጡት አጸፋ በኢትዮጵያ የመጣ ለውጥን ብቻ የተከተለን ነው ብለው እንደማይቀበሉት ግን ጅቡቲን ምሳሌ አድርገው ይናገራሉ። በተመድ ተመድቤ ስሰራ አንድ የጅቡቲ አምባሳደር ወዳጅ አፍርቼ ነበር። ሰውየው ባልተለመደ ሁኔታ አልኮል የሚጎነጭም ነበር። በተደጋጋሚ ስናወራ እኛ በእናንተ ላይ ያለንን ጥገኝነት መቀነስ ነው ያለብን ይለኝ ነበር። ከግብፅም ሆነ ከሌላ አጋር ጋር ሆነን ከእናንተ የምናገኘውን ነገር በመቀነስ ከእናንተ ጥገኝነት መላቀቅ ነው ዋና ስትራቴጂያችን ይል ነበር። ከ20 ምናምን ዓመት በፊት የጅቡቲ ስትራቴጂ ይህ እንደነበር ይነግረኝ ነበር በማለት በዙሪያዋ ያሉ ሀገሮች በኢትዮጵያ ላይ የሚያራምዱት መሰረታዊ አቋም ወሳኝ መሆኑን ገልጸዋል። አምባሳደር ጥሩነህ ሀሳባቸውን ሲያክሉም በጊዜው የነበረው የኢህአዴግ መንግስት ከኤርትራ ጦርነት የነበረበት ቢሆንም እንኳ ነገር ግን በጅቡቲ በኩል ትንንሽ መሰረተ ልማቶችን መገንባት እንጂ ተለቅ ያለ እቅድ አልነበረው። ጅቡቲዎቹ የነበራቸው ቦታ ሰፊ ነው። ሰፋ ያለ ነገር በጊዜው መጠየቅ ይቻል ነበር። ጅቡቲዎቹ በቅርቡ የሰጡንን ወደብ እሺ ብለን ተቀብለን ብንይዝ በእኔ ግምት ምንም የሚጎድልብን ነገር አልነበረም በማለት ከእያንዳንዱ አገር የሚገኝ ትንሽ እድልንም ቢሆን ሳያልፉ መጠቀም አስፈላጊ መሆኑን መክረዋል። ሳውዲና ግብፅ ሬድ ዌቭ ወታደራዊ ልምምድ ብለው በየዓመቱ የጋራ የጦር ልምምድ የጀመሩት እንደ አውሮፓውያን አቆጣጠር ከ2018 ጀምሮ እንደሆነ የገለጹት የሁለቱ ሀገሮች ወታደራዊ ባለስልጣናት ይህንን ማስቀጠል ያስፈለገው ደግሞ በቀይ ባህር ቀጠና አስተማማኝ ሰላምና መረጋጋት ለመፍጠር እንደሆነ መግለጻቸው ተዘግቧል። የግብፅና የሳውዲ ወታደራዊ ባለስልጣናት የጦር ልምምዱ የቀይ ባህር ተጋሪ አገሮችን የባህር ደህንነት መከላከል አቅም ለማጎልበት የሚያግዝ እንደሆነ ሲናገሩም ተደምጠዋል። በግብፅ ለ5 ቀናት ሰንብተው የተመለሱት የኤርትራ ፕሬዝዳንት ኢሳያስ አፈወርቂም ለኤርትራ መገናኛ ብዙሃን በሰጡት ቃለ ምልልስ በቀይ ባህርና በአፍሪካ ቀንድ ቀጠና የጦር ትብብር ወይም የጦር ማህበር ድርጅት መፍጠርን እንደማይደግፉ ነው የተናገሩት። ከዚህ ቀደም ሶማሊያን አክለው በአስመራ የሶስትዮሽ አጋርነት የፈጠሩት ፕሬዝዳንት ኢሳያስ ከሰሞኑ በካይሮ ቆይታቸው ደግሞ አዲስ አጋርነት ከግብፅ አቻቸው ጋር ተፈራርመው መመለሳቸው ተነግሯል።
ኢሳያስ ይህም ቢሆን ግን አጋርነቱ ወደ ጦር ድርጅት መፍጠር ወይም ወደ ቀጠናዊ የጦር ማህበር መመስረት መሄድ እንደሌለበት ነው የተናገሩት። ይህ ግን ከልባቸው ይሁን የታወቀ ነገር የለም።